ያዘኑበት የከፋውት ቀን ያስለቀሱት ቀን አለ እንዴ? ሁሌም አሁን ሲያስቀድሙኝ ራሱ እኔም ባይ ነው የሚመጣው። ማለት አካል ጉዳተኛ ስለሆንኩኝ ነው እንዲህ የሚደረግልኝ ያለው የሚል እንትን ነው ያለኝ እንጂ እንግዲህ የሽልማት ወይ ሹመት አይደለም። ሰላም የተከበራችሁና የተወደዳችሁ የኢትዮስ መልቲሚዲያ ቤተሰቦች እንደምን ሰንብታችኋል? በዛሬው ቆይታችን አንድ የትራፊክ አደጋ ተጎጂ ይዘንላችሁ ቀርበናል። የዛሬው እንግዳችን የእንግሊዘኛ ቋንቋ መምህርም ናቸው። ትውልዳቸው ወደ አስመራ ሲሆን እድገታቸው ደግሞ አዲስ አበባ ነው። ታዲያ በመምህር ሕይወት እንዴት አሳለፉ? ከዛስ በኋላ አደጋው እንዴት ተከሰተ? ሕይወታቸውን ያጫውቱናል። ኢትዮስ መልቲሚዲያን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ቆይታችን ይቀጥላል። ከዛሬው እንግዳችን ጋር እንተዋወቅ። እስቲ በመጀመሪያ እንተዋወቅ። ስሞትን፣ የትስ የመምህር ሕይወት የተጀመረ ይሉን። ሰለሞን በቀለ እባላለሁ ሙሉ ስሜ። የመምህርነት ሕይወት የጀመርኩት እንግዲህ በመምህራን ማሰልጠኛ ነው። በወቅቱ ከዚህ ከአዲስ አበባ ነበር የሄድኩት። 5 ሆነን ነበር የሄድነው። ወደዛ ስንሄድ ከዛ ከትግራይ ከተለያዩ አካባቢዎች የመጡ ከኛ ጋር ስልጠና የገቡ ልጆች ነበሩ። በ1985 ነው ጊዜው። 1985 በሄድንበት ጊዜ ኦልሞስት የመጀመሪያው የመምህራን ማሰልጠኛ ምሩቃን ለትግራይ ስንመረቅ ራሱ የመረቁን አቶ ገብሩ አስራት ይባላሉ። በወቅቱ የትግራይ የመጀመሪያው የክልል ፕሬዚዳንት ብለው የተሾሙት ማለት ነው። እሳቸው ናቸው የመረቁን። ከዛ ያው ትግራይ እንደመማር መጠን ትግርኛ ቋንቋን ታውቃለህ ተብለ ነው እዛ ስትሄድ የሄድነውም በዚሁ ክራይቴሪያ ነበረ። የማትሪክ ውጤት በማየት ሌላ እዚህ የተንዛዛ ክራይቴሪያ አልነበረውም። ብቻ ወሰዱን፣ ሰለጠን። ምቾቱ ነበረው አልነበረውም ማሰልጠኛው። ይሄ በወቅቱ ምንም ነገር ያለበት አይነት አልነበረም። ምንም በቃ ጨክነን ጨረስነው ለማለት ይቻላል። እዛ በኋላ ትግራይ ምስራቃዊ ዞን የሚባል ቦታ እንዳል ኢሮቦች ወይም ሳሆ የምንላቸው ብሔሮች ያሉበት አካባቢ ተመደብኩኝ። እዛ ወደ ኤርትራ የተጠጋ ነው ቦታው። እዛ ተመድቤ ነበረ ማስተማሩን የጀመርኩት። ያው በድሮ ሰዓት የነበረው የመምህራን ሁኔታም ሻማ ሆነው ለሌሎች ብርሃን የሚሆኑ ለሌሎች የሚቀልጡ ናቸውና እሱን ጊዜ እናስታውሰዋለን። ያንን ዘመን አልፈውም የተለያዩ ለውጦች መጥተው ተማሪዎችን በማብቃት ረገድ የላቀ አስተዋጽኦም እንዳበረከቱ እናምናለን። ወደሱ ከመሄዳችን በፊት በተለይ የቤተሰብ ሁኔታስ ምን ይመስል ነበረ? ቤተሰብ መስርተዋል? መስርቼ ነበረ። ባለቤቴ ኦልሞስት ጊዜው ረጅም ነው። ከሞተች ራሱ 27 ዓመቷ ነው እና አንድ ልጅ ብቻ ነው የወለድኩት። ሴት ልጅ አለችን። እሷ እንግዲህ ልጅ ልጆችን አፍርታ አሳይታኛለች። አያቶኛለሁ ማለት ነው። በጣም ደስ ይላል። በተቀረ በዚህ በመምህርነት ሕይወቱ ከትግራይ እኔ ከ2 ዓመት በላይ ልቆይ አልቻልኩም። በህብረተሰቡ ጥያቄ እዛው እንድቀጥል ተፈልጎ ነበረ። ያው በእንግሊሽ ሜጀር ሳብጀክት ነው የተመረኩት። እንግሊሽ እንዳስተምርም ነው የተመደብኩት ስመደብ ማለት ነው። እና ከ2 ዓመት በላይ መቆየት አይገባኝም። በእንደዛ አይነት ሪሞት አካባቢ መቆየት አይገባኝም። ትንሽ ሻል ያለው ወረዳ ምናምን መሄድ ሲገባኝ ህዝብ ደግሞ እዛው እንድቀጥል ፈለገ። ጥሩ የመማር ማስተማሩ ስለነበረ ነው። ማለት ያው ስለ ራስ ማውራት እንግዲህ እውነት ነው። አንዳንድ ሰርቲፊኬት ደስ ይላል። እንደዚህ በሰዎች ዘንድ መወደዱ መልካም ነው፣ አይጠላም። ለዛሬው ለወደፊት ጉዟችን የተሻለ መንገድ ይጠርጋል ተብሎ ይታመናል። እንደው እስቲ በተለይ በመንግስትና በግል ትምህርት ቤቶች እንዳስተማሩ ሰምተናልና የመንግስት ትምህርት ቤት ወደዚህ ወደ አዲስ አበባ ከመጡ በኋላ የት ነው ያስተማሩት? የግሎቹስ የት ነበሩ? እንግዲህ የመንግስት የምንላቸው የህዝብ
ተብለው የሚታወቁት ናቸው በፊት። በኋላ ግን ያው የመንግስት ሆኗል። ፍሬህይወት ሜክሲኮ በዚህ በቅንጅት ዘመናት ምናምን እዛ አስተምር ነበር። ፍሬህይወት ሜክሲኮ ጥይት ቤት አካባቢ ያለው። እንደገና ብሔረ ጽጌ አካባቢ አብዮት ፋና የሚባል ትምህርት ቤት እንደዚሁ አስተምራለሁ። እነዚህ የመንግስት ትምህርት ቤቶች ናቸው። የግል ትምህርት ቤቶች ደግሞ እንግዲህ ብሉበርድ፣ ሊዛ አካዳሚ፣ ኪድስ ፍላወር አስተምራለሁ። ያው ልዩነቱ ግልጽ ነው። የግል ትምህርት ቤት ገንዘብ እንትኑ ገቢ ሊጨምር ይችላል፣ ጫናህም የዛን ያህል ይጨምራል። ምክንያቱም እንደ ህዝብ ትምህርት ቤት እንትን ብዙ ነፃነቱ እንደ ልብ የምታገኝበት አይደለም። ፍሪ ፔሪድ ኖረው እንኳን ልትወጣ የማትችልበት ሁኔታ ለአንዳንድ የግል ትምህርት ቤቶች ውስጥ ራስን ዝም ብለህ ስታዘጋጅ ነው የምትኖረው። ራስን አፕዴት እያደረግህ እንደገና ደግሞ ያው የምታቀርበውን ኔክስት ፒሪድ መግባትህ ስለማይቀር ክላስ ራስን ማዘጋጀት ይጠበቅብሃል። እና ስለ መምህር ሲነሳ በተለይ በቀደሙት ዓመታት መምህር ለሌሎች እንዳልነው ቅድምም ለብዙዎች ብርሃን መንገድን የሚፈጥር ለሌሎች ሻማ ሆኖ የሚቀልጥ ነውና ህይወቱን ስናየው በጣም ከባድ ህይወት ነው የሚኖረው። በቅርብ ጊዜ ወዲህ ነው መምህራኖች አንዳንዶች በራሳቸውም ጥረት 3-4 ቦታ እያስተማሩ ወይ ደግሞ ወደ ሌላ ሙያ መስክ ገብተው የተሻለ ህይወትን ሲመሩ ያየ ነው። በዚህ ህይወት ላይ ደግሞ አደጋ ሲጨመርበት ህይወትን ለውጣለሁ ብሎ በሚደረግበት ጥረት ላይ አደጋ ሲጨመርበት ህይወትን ከባድ ያደርገዋል። እስቲ እንደው በተለይ አደጋው አጋጣሚና አንሳ የት እያስተማሩ ነው? በምን አይነት ሁኔታ ነው? ምክንያቱስ ምን ነበረ አደጋው የደረሰበት? እንግዲህ መቼም አደጋውን ለመግለጽ በጣም ይከብዳል። ሰው ከፎቅ ወይ ከሆነ ትልቅ ከፍታ ቦታ ቢወድቅ አንድ ነገር ነው። እኔ ሚኒባስ ውስጥ ከጀርመን መካኒሳ ተሳፍሬ ሄድኩኝ። ልክ ወራጅ ብዬ እየወረድኩ እያለሁ መካኒሳ ድልድዩን አልተሻገርኩም። ወደ ሜክሲኮ የሚሄደው ወደ ቆር የሚሄደው እንትን ላይ ወራጅ ብዬ እየወረድኩ አንድ እግሬን ረዳቱ ወይ ያለው ምንለው እንትኑን ከፍቶልኛል፣ በሩን ከፍቶልኛል እና አንድ እግሬን አውርጃለሁ። ነዳው ሹፌሩ ሲነዳው አሽቀንጥሮ ነው የጣለኝ። እዛ በጣም ነው የጮህኩት፣ እንደ ህፃን ልጅ ነው በጣም ነው የጮህኩትና እዛ ሊሄድ ነበረ። ጭራሽ ተሳፋሪዎች ሙሉ ነበሩ። አስቆሙት። እንዴት ጥለው ትሄዳለህ ብለው አስቆሙት። እዛ እኔ ወንድሜን ጠራው። ተሳፋሪዎቹን ወደ ሌላ መኪና ሽፍት አደረጋቸው። እንግዲህ ክረምት ወቅት ነው እንዳልኩ፣ ነሐሴ 16 ላይ ነው፣ የእረፍት ሰዓቴ ላይ ነው። በወቅቱም ማስተምር የነበርኩት ደግሞ ከመኖሪያ ሰፈሬ ብዙ ያራቀ ሳኒዮዝ አካዳሚ የሚባል ትምህርት ቤት ውስጥ ነበር ማስተምረው። ያው የራስን ህይወት እንትን ለማድረግ ከሚደረገው እንትን አንጻር ማለት ነው። ይሄኛው የመጨረሻ የነበርኩበት ትምህርት ቤት ነው። ሳይታሰብ አደጋ ደረሰ። እኔ እንደዛ አይነት ጩኸት መቼም ያው እንትን ቅጥቅጥ ወይ ምናምን ሊሆን አይችልም። ከባድ ነው የሚሆነው። በጣም ነው የጮኸው። የኋላ ጎማው ተቀበለው እዚህ ጋር ነው መሀል ታፋይ በግራ በኩል ያው አሁንም ያው እንደ እንትን ወጥቷል እዚህ ጋር አጥንቱ እና አጠገብ ያለ እንትን መጀመሪያ ወጌሻ ቤት አንድ አይነ ስውር ግዙፍ ሴትዮ አለች። መካኒሳ አቦጋ በጣም የምትታወቅ በቲቪ ሁሉ ቀርባ ነበር አሉ። አይነ ስውር ነች እና እሷ ጋር ወሰደኝ ማለት ነው ሹፌሩ። ምንም አይነት ደም አልነበረውም? ፈሳሽ ደም አልነበር። ቅጥቅጥ ነው። የሚገርም እኮ አሁንም ራሱ ምልክት የለው። ከውጭ ስታየው ምልክት የለው። ምልክቱ ያው ሰባራ ነው፣ አፍጦ እንትን ብሏል። እንደዚህ ይሄኛው አሁን ልሙጥ ነው፣ ያኛው ግን አጥንቱ ፈጦ ወጥቷል። ምንም ነገር ስላልተደረገበት ማለት ነው። ከዛ ሴትዮዋ ጋር ሄድን ማለት ነው። ሴትዮዋ ስብራት አለመኖሩን ካላረጋገጥኩ ከሕክምና ቦታ እኔ እጄን አላሳርፍበትም ትላለች።
ወል ጥሩ ብለን ሄድና አጠገብ እዛው የተጎዳሁበት ቦታ ፊት ለፊት ያ ሁላ ሲሆን ግን ስሜቱ ጮኸቷል። እኔ ጮኸት አልቆም። በጣም ነው የሚያስጮኸኝ። ጃስሚን ክሊኒክ የሚሉት አለ፣ መካከለኛ ክሊኒክ ብሎ እዛ ፊት ለፊት አለ፣ አሚኮ ካፌ ፊት ለፊት ማለት ነው። እዛ ኤክስሬይ ተነሳው። አጋጣሚ ዶክተሩ ሜዲካል ዶክተሩ ኩባ የተማረ አብሮ አደጌ ነው። አብሮ አደጌ ስለ አስመራ በጣም ማውቀው የቤተሰብ ያህል አባቱም የአባቴ ጓደኛ ነው፣ እሱም አብሮ አደጌ ነው። እና ራዲዮሎጂስት አይደለም። የኤክስሬይ ውጤቱን ግን እሱን የነገረኝ ከልጅቷ ተቀበለና ስብራት የለውም ማለት ነው። እኔን ማጽናናት ይሁን እኔ ላውቀው አልችልም እስከ ዛሬ ድረስ። ቅርብ ቀን ግን በእናቴ ጉዳይ አሁን እናቴ ሞታለች እንደነገርኩ 40 ነበር ከትላንት ወዲያ። በእናቴ ጉዳይ እንደዚህ ምናምን ብዬ ስነግረው እንደ አዲስ ነው የሰማኝ። እንዴት እንደዛ ብዬ እነግርሃለሁ ብለኸኛል፣ ወንድሜ ያለው እኮ ከኔ ጋር ስትለኝ ኤጄኔ ኤክስሬይ ውጤቱን ባሳያት እሷ አታውቅም። ስብራት የለብህም ተብለናል አልኳት። እዚህ ላይ በግዙፍ ሰውነቷ ወጣ፣ እዚህ ጭኔ ላይ ሁለቱም ጭኔ ላይ ወጣ። እንደገና በቃ ልነግርህ በማልችለው ደረጃ ጩኸት በጩኸት ሆነ። እንደገና እንትን ያልኩበት ቦታ አይደለም የምታሸኝ። ብቻ ተነሳሁኝና ከዛ በኋላ እግሬ አልጋ ላይ መውጣት እንደማይችል ሁሉም ነገር። እስቲ እንደው በተለይ ከአደጋው በኋላ ስላሉ ህይወቶች ከማንሳታችን በፊት አደጋው እርስዎ እንደነገሩን ከታሪኩም እንደምንረዳው ብዙ ጊዜ የሌላ ገቢ ለማሰብ ተሽከርካሪያቸውን ሳያቆሙ ሰው በትክክል መውረዱን እንዲሁም ደግሞ ሰው ገብቶ በትክክሉ ሰው እያሳፈሩም እኮ ገና ገንዘብ ሳይቀበሉ የመንቀሳቀስ ነገር አለና የእርሱም አደጋ የደረሰው መኪናው በር ሳይዘጋ ያ ሰው ያሳፈሩ ሰው በአግባቡ መውረዱን ሳያረጋግጡ ነውና እንደው እስቲ ምን ይላሉ? ከዛ በፊት የታዘቡት ነገር አለ በዚህ ጉዳይስ? ማለት ብዙ ጊዜ አደጋዎች ሲደርሱ የሚሰበስቡትን ገንዘብ ብቻ እያሰቡ ሲሄዱ የአደጋዎች መድረስ ምክንያት ይሆናሉ እነዚህ ሰዎች። የኔ አሁን ምንም በቃ ግልጽ የሆነ ምክንያት እኮ ነው። እኔ አንድ እግሬ ነው የወረደው፣ መሬት የያዘ ወራጅ ብሎ ከፍቶልኛል ረዳቱ። እኔ ወራጅ ብዬ ጠይቄው ወራጅ አለ ብሎ ከፍቶልኛል። አንድ እግሬ በወረደበት ሰዓት እሱ መንዳት ይገባው ነበር። ግን የሚያስበው ምንድን ነው የኔን የወረድኩትን የሚተካለትና ትርፍ ወንበሮችን እንትን የሚልበትን የራሱን ጥቅም ብቻ ስለሚያስብ ነው ለዚህ ጉዳት የተዳረኩት። ስለዚህ ተመሳሳይ አደጋዎችም ደግሞ ብዙ የሚያጋጥሙ ናቸው። ይህን ፕሮግራም የሚከታተሉ አሽከርካሪዎች በትራፊክ ደንቡ ላይ ተቀምጧል። አንድ መኪና በትክክል ሳይቆም ተሽከርካሪ በር መክፈት የለባቸውም። እንዲሁም ደግሞ ተሳፋሪ ወርዶ ሳይጨርስ ተሽከርካሪው መንቀሳቀስ የለበትም በር ሳይዘጋ ይላልና በመስኮትም ህጻናትን አሳፍሮ የሚሄድ ሰው በመስኮትም እንደዚህ መውጣት የለበትም። ደርቦ የሚመጣ ተሽከርካሪ ሊገጫቸው ይችላል ተብሎ ስለሚታሰብ በዚህም ደግሞ የተጎዱ ሰዎችም ስላሉ የእርስዎ እንደውም በህይወት ተርፈዋል። ሌላው የኋላ ጎማ ተቀብሏቸው እስከ ወዳኛው በህይወት ያጣናቸው ሰዎች አሉና እስቲ እንደው በተለይ እናንሳ ከአደጋ በኋላ ያለው ህይወት። እንደነገሩኝ ባለቤቱ ከአደጋው በፊት ቀድማ ሞታለች። ከአደጋው በኋላ ምንም አይነት መተዳደሪያ አይኖሮትም፣ ስራውን እንዳቆሙ ነው የነገሩና ህይወት ምን ይመስል ነበረ? መቼ ነው የከፋውትስ? እስቲ ነው ለኔ እንግዲህ ምን ማለት እችላለሁ? ያው ህይወት በጣም ከብዶኛል። ለምን ያው ስራው ነበረ ገቤ ለኔ ለምንም ጉዳይ ለአስፈላጊ ነገሮች ለልብሶችም ይሁን ለትራንስፖርት ለሁሉም ነገር ወጪዎችን ማውጣው ከስራዬ ከማገኘው ነበረ። ስራዬ ጋር ነው ያቆራረጠኝ። ስራዬ ተቋረጠ ማለት እነዚህ ነገሮች በሙሉ በራሴ ላደርግ አልቻልኩም። ግን እግዚአብሔር ይመስገን ያው የሚያለብሱት ያለብሱኛል። የምበላው እናቴ ጋር ነው። ያው ሞታም ያ ህይወት ቀጥሏል። የበላው ነው እናቴ ጋር ነው አሁንም
የምኖረው። እንደው ማዘር እኮ አሁን እንዳለፉ ነገሩኝ። ለእርሶ ስደውልም አርባዋን ካሳለፍኩ በኋላ ልምጣ ብለውኝ ነውና በዛ ያወራ ነው። ከትላንት ወደ ነበር አርባዋ። እስቲ በእናትነት ጉዳት ላይ ሆነው እናትነት ስደግፎት የነበረች በእርግጥ እርሶ መደገፍ ባሉበት ሰዓት እጅ ሰጥተዋል መልሶ ለእናቶትና እስቲ የነበረውን ህይወት እስቲ እናውጋ። በተቃራኒ ነው የሆነው እንዳልከው። ሰው ያው ለምንም ነገር ያደረሰችው ወላጁን መጦር መርዳት በሚገባው ሰዓት እኔ ነገር ሲያጋጥመኝ ገላቢጦሽ ሆነና እንደገና የእሷ ተጧሪ ነው የሆንኩት። ምንም መቼም ለልብስ ባትሆነኝም ወዴን ያው ዋናው ለሰው ልጅ መሰረታዊ ነገር መብላቱ ስለሆነ እሷች ላይ ነው የምኖረው። አሁንም ያው የራሷ ቤት ስላለ በሱ በቤት ኪራይ የሚገኘውን ገቢ አብቃቅተን በልተን ህይወታችን በዚህ መልኩ ነው የሚቀጥለው። ያው በስራ ህይወቴ ላገኝ የምችለውን ደስታ ላረግ ልችል የነበረውን እንትን ማድረግ አልቻልኩም። ያው በክራንች የተያዝኩ ስለሆነ ከምንም እንትን ርቅ ያለው በአጠቃላይ ልዩነቱ በግልጽ የሚታይ እኮ ነው። በራስህ ገንዘብ መተዳደርና ዝም ብለህ በልተህ እንደ እንስሳ መኖር ያ አልነበረምና ብዙም እኮ ራስንም ለማሳደግ ብዙ መሮጥ ይቻል ነበር። ግን እንደዚህ በወንክበት ሰዓት አእምሮን ጭምር እንደዛ ተማሪዎችን ሲያስተምር የነበረ ቆም ያው መምህርነት ረጅም ሰዓት መቆም ይፈልጋልና የእርሶ ጉዳት ደግሞ ለመቆም አይጋብዝም። ጉዳቱ ከደረሰ በኋላ እንደው ይሄ አደጋ ደርሶቦት ማስተማር አለመቻሉትን ሲያስቡት፣ ቆሞ እንደፈለገ መንቀሳቀስ አለመቻሉት ሲያስቡት ያዘኑበት የከፋውት ቀን ያስለቀሱት ቀን አለ? ሁሌም አሁን ሲያስቀድሙኝ ራሱ እኔም ባይ ነው የሚመጣው። ማለት ያው ይህን ይዤ የትም ቦታ እንድሰለፍ ህዝባችን በአብዛኛው ጥሩ ሆኗል እንዲህ አይነት ነገር ማለት እችላለሁ። እና ቅድሚያ ሲሰጡኝ ራሱ አንዳንዱ ከኔ የደከመም ጭምር ነው። ግን እግሩን ችሎ ስለሚሄድ እኔን ሲያስቀድመኝ ትልቅ ሰው ሆኖ በእድሜም ከኔ እንዲሁ እናቴን አባቴን የሚያክለው እኔን ሲያስቀድመኝ በጣም ይሰማኛል። በዚህ መሄዴ የሆነ ሀሳብ ይዤ እንደዚህ ቦታ መሄድ አለብኝ ብዬ አስብና መሆን እንደማይችል ሳስበው አሁን ወደ አንተ ጋር በራይድ አልመጣም ነበር። እውነት ለመናገር ሚኒባስ ውስጥ ገብቼ መጣ ነበር። እዛ ግን ከደረስክ በኋላ ትቸገራለህ አለ። ሚኒባሱ አጉል ቦታ የሚጭንበት አጉል ቦታ እንትን የሚልበት ቦታ ስላለ ዝም ብለህ ቀጥታ መነሻና መድረሻ ያለው አይነት ነገር ቢሆን ኖሮ በሚኒባስ ሊሄድ አስብ። ሚኒባስ ቅድሚያ ነው የሚሰጥ። እዚህ 1000 ህዝብ ቢሰለፍ ያም እየተሰማኝ እንደዛም ሲያደርጉልኝ ከ1000 ህዝብ ቀድሜ ነው የምገባው። ተራ አስከባሪዎቹ ጋቢና ከፍተው ነው የሚያስገቡኝ። ያ ሁሉ እኔን ደስታን አይሰጠኝ። ምንድነው ሀዘን ነው የሚሰማኝ። የምሬን ነው የምልህ። ይከፋኛል ጭራሽ እንደዚህ ያው ከሰው በታች ስለሆንኩኝ አካል ጉዳተኛ ስለሆንኩኝ ነው እንዲህ የሚደረግልኝ ያለው የሚል እንትን ነው ያለኝ እንጂ እንግዲህ የሽልማት ወይ ሹመት አይደለም። እንደዚህ አይነት ነገር የሚደረግልኝ ደካማ ስለሆንኩኝ ከነሱ ያው በተለይ በጣም ይሰማኛል። የስነ ልቦናዊ ግጭት በአንድም በሌላ በኩል ይመጣሉ። በተለይ ሰዎች በማግኘትና በማጣት በመደሰትና በመከፋት እንዲሁም ደግሞ በልክ እርሱ ጉዳት ደርሶበት የነበረው እንዳልነበረ ታሪክ ሲቀይረው የስነ ልቦና ግጭቱ ያኔ ይመጣል። እንደ ሰውኛ ያንን የስነ ልቦና ጫናውን ተቋቁሞ ለአዲስ ህይወት ራስን ማዘጋጀትም ይገባል። ከአደጋው በኋላ አሁንም ደግመን የምናነሳው የሰዎች ነገር ይመጣል። በተለይ በቅርቡን ወላጅ እናቶትን ስላጡ እናቱ ነበር መትረዳው፣ እናቱ ሞተው ደግሞ በዚህ ጉዳት ላይ እንዴት ሊሆን ነው የሚል ነገር እስከ ሌሎች አልተነሳም፣ አልሰሙም። ምንስ ተሰማሁት? ያው እንትን ነው ያው
በባህላችን የሚደረገው እናት ስትሞት ሀዘን ቤት ይመጣል፣ ይለቀሳል። ከዛ ትንሽ ደግሞ የመረጋጋት ሲኖር ምናልባት ከሰልስት በኋላ የእዝን እየተባለ ምግብ እንጀራ ወጥ ምናምን ይዘው ይመላለሳሉ። እና አሁን ኦልሞስት እንግዲህ ዶክተሮች አሉ እኔ ካስተማርኳቸው ውስጥ እዛው ሰፈሬ ውስጥ አለች ዶክተር ገሊላ ወንድማገኝ፣ ዶክተር ኢዮኤል ባሳ፣ ዶክተር ፌቨን ነጋሴ አሜሪካ አሉ እኔ ካስተማርኳቸው ውስጥ ጥሩ ጥሩ ቦታ ላይ አሉ። ግን አሁን ያለሁበትን ሁኔታ አያውቁም። ገሊላ ኢንፋክት ሰፈሬ ውስጥ ነች፣ ግን ሰፈር ውስጥ ያለች አይመስለኝም። ምናልባት ወይ አግብታም ሌላ አካባቢ ልትሆን ትችላለች። እና ቤተሰብ ግን ከቤተሰብ ደህና የሆኑ ሰዎች አይዞህ ተስፋ አድርግ ምናምን ብለው የሆነ ነገር ሊሸጉጥልህ ይችላሉ። ያው ከዚህ ያለፈ በወር እንደዚህ አንተን ለማቋቋም እንዲህ እናደርጋለን ምናምን የለም። ቀደም አንድ ነገር አካፍለው ነበረ። በተለይ ያስተማርኳቸው ጥሩ ጥሩ ቦታ ላይ ያሉ በማስተማሪም በጥሩ ስነ ምግባር የሚያውቁኝ አሉ። አለመስማታቸው እንጂ እኔን የተሻለ ለመርዳት መንገዱ ይከፍቱ ነበር የሚል ነገር አንስተውልኛል። እንደው እርዳታ ቢደረግልዎት ሌሎች ሰዎችም አይተው ቢያደርጉልዎት ጤናው መመለስ ይችላል፣ መስተካከል ይችላል። በዚህ ያምናሉ? እንዴት መሰለ ፈርዘር በአንድ 4 ዓመት በፊት 2012 ይሁን 13 አካባቢ የመጨረሻ እንግዲህ እነዚህ ከውጊያ ጋር የተያያዘ በጥይት የተመቱ አጥንታቸው ምናምን እንትን ያለ የተጎዳ ዶክተሮች የሚያክሙ ዶክተሮች ጦር ኃይሎች ሆስፒታል ነው የሚኖሩት በሚል በቃ እስቲ በተፈለገው የሆነው ነገር ብነግር ታክሜም መዳን ይችል ነበር። በወቅቱ አባቴና እኔ ወላጅ አባቴ ማለት ነው እሱ 2007 ዓመተ ምህረት በነሐሴ 6 ቀን በ10 ቀን ልዩነት ነው እሱ ከሳሎን ወደ አልጋው እየገባ የወደቀው። የኔ አባት ሽማግሌ ነው፣ የእግር መንገድ በጣም የሚወድ ሽማግሌ ነው። በቃ የትም ሲንከራተት የሚውል ስራ የለውም፣ እድሜው ትልቅ ነው፣ ግን መንገድ በጣም የሚወድ አባት ነው የነበረኝ። አሁን ከዚች ከሳሎን ወደ መኝታ ቤት ሲሄድ ተሰበረ። ሲሰበር አንድ የአባቴ ልጅ እህት አለች። እህቴ ተመላላሽ ንግድ ምናምን ትሰራለች፣ ከግሪክ ከምናምን ታመላልሳለች። በወቅቱ ያላትን ወጪ በሙሉ ለሱ ነበር የምታወጣ። ባልቻ ሆስፒታል እግሩ ተቆርጧል። ልክ አባቴ አንድ 3-4 ቀን አያውቀውም ነበር እግሩ መቆረጡ። ነቅቶ እግሩን መቆረጡን ሲያውቅ እግሩ ነው ዋናው ህይወቱ፣ የሱ መሄድ ነው በቃ፣ መኪና ምናምን አይወድም። ከዛ እግሩ መቆረጡን ሲያውቅ ምግብ ሁሉ እንትን ማለት ምግብ መመገብ አቁሞ ራሱን የገደለው የመኖር እድል የነበረው ነው። ግን ያቺ የሚወዳት ነገር አለመኖሯን ሲያውቅ በክራንች መሄድ ሲጀምር እግሩ እንደዚህ መሆኑን ሲያውቅ አጠቃላይ መኖር አስጠልቶት የምግብ አድማ አድርጎ በራሱ ጊዜ የሞተ ነው። መቆየት የሚችል ነበረ። ከዛ በዛ ወቅት እኔንም ለማሳከም ይዛኝ ትሄዳለች። ባልቻ ሆስፒታል 100,000 ብር አላት ለእኔ ማለት ነው። 100,000 ብር ከየትም ልታመጣ አትችልም። እንደገና የራሷ ቤተሰብ አላት፣ ልጆች ታስተምራለች፣ የራሷ ልታሳክመኝ ብዙ እንትን አድርጋለች። ምንም ሊሆንላት አልቻለም። እና ገንዘቡ ስላልበቃት በወቅቱ መዳን አልቻልኩም። አሁን ወደ ጦር ኃይሎች ወደ ቅርቡ ወደ መጨረሻው ስመጣለህ 4 ዓመት 3 ዓመት በፊት ነው። እነዚህ ሰዎች ጦር ሜዳ የተወጉ ምናምን የሚያድኑ ስለሆኑ ልሞክር አልኩኝና ከ10 ሰዓት በኋላ ፕራይቬትሊ እንትን የሚያደርጓሉ፣ የሚያክሙ እንትን አሉ። የአጥንት ለብቻ፣ የተለያየ በሽታ የሳምባ ምናምን ለብቻ፣ የአጥንቱ ቀጥታ ወደ ሰርጅን ስፔሻሊስት ነው የሚወስዱ፣ ወደ ኦርቶፔዲክስ ስፔሻሊስት
ሰውየው እንትኗን አያት ይቺ ኤክስሬዋን የዚህን የሰባራው እንትን ላይ ኮምፒውተር ላይ ያደረገና ይታያል አለኝ። በጣም በጣም ያፈነገጠ ነገር ይህን ነገር ሰርተን ገንዘብም ወስደንብህ ክራንቹንም ማታወቀው 50-50 ነው ያለ ይሁን ካልክ 50-50 ይህን ነገር ማታወቀው ከሆነ ምንድነው ላንተ ጥቅሙ? ስንት አመት ሆነህ እንዴ በዚህ ነገር አለኝ። 6 አመት ምናምን ሆነኛል ስለው በቃ ራስህን አሳምነህ ለምን አእምሮን አሳምነህ እንትን አእምሮዬንም አሳምኜዋለሁ ኦልሬዲ አሳምኜዋለሁ። ብዙም እንትን በቃ ረጅም አልሄድም አቅሜ የቻለውን ያህል እሄድበታለሁ። እንደውም ሰው ነው የሚያስደነግጠኝ የምሬን ለመናገር አይቶኝ ምናምን የሚል ካለ እንደዚህ እንዳልኩ ቅድም ሲያስቀድሙ ምናምን በቃ ሰው እንትን ያለ ሞራል አንዳንዴ ታክሲ ውስጥ ገብቼ ከፋይን ሳላውቀው ተከፍሎልዎታል ይለኛል ረዳቱ። ሳይ መኪና ውስጥ የሚያውቀኝ ሰው የለም። ማን ከፈለው እዛ ጋር አላውቀውም። ደስታ አይሰጠኝም። የምሬን እላለሁ በጣም ይከፋኛል። ምንድነው ያመጣው ይሄንን በተለይ አንደኛ ደስታ ሊሰጠኝ ራሴ መክፈል ስችል የነበርኩ ሰውዬ በእንዲህ አይነት አደጋ ምክንያት ይሄን ይዤ ሁሉም ለኔ አዛኝ ሆኖ ማላውቀው ሰው ሚኒባስ ውስጥ ሲከፍልልኝ ኦልሞስት ምጽዋት እንደተሰጠው የኔ ብጤ አድርጌ ራሴን እቆጥረዋለሁ። ምክንያቱም የኔ ብጤ ስጠይቁ ነው የሚያገኘው። እኔ ደግሞ እንደዚህ ሲያረጉልኝ ብዙም ደስተኛ አልሆንም። ለማንኛውም ያው እነሱ በጥሩ በንጹህ አስተሳሰብ ይህ ሰው እንደዚህ ሆነ መቼም ስራ አይሰራም፣ በዚህ ላይ እድሜውም እያረጀ ያለ ሰው ነው፣ ስለዚህ ለምን አንረዳውም ይችን እንኳን ብናደርግለት ብለው የጽድቅ መንገዳቸውን ነው እነሱ የሚያስቡት። እኔ ደግሞ ይከፋኛል። የሰው በታች ስለሆንኩ የማያውቀኝ ሰው እንደዚህ ያደርግልኛል። ሲወርዱ ጥግ ላይ ሄደው ተሰምቶት በጣም አዘነውን ነው ያወጡበታል። አዝናለሁ። አሁን ራሱ ይሄን ሳስብ ጥሩ ስሜት አይሰማኝም። አዝናለሁ በራሴ እንዲህ ባልሆን ኖሮ ለዚህ አልደርስም ብዬ ይከፋኛል፣ በጣም ይከፋኛል። እንደው በተለይ ሲሰሩበት የነበሩባቸው ትምህርት ቤቶችስ ስለርሶ ምን ያሉት ነገር አለ? ትምህርት ቤት ውስጥ ደግፎታል? ወደዛ አልሄድኩም። እውነት ለመናገር እንደዚህ አይነት እንትኖች ባህሎች የሉኝም። በቃ ብዙ ሲከፋኝ ማለት የሆነ የሚያስፈልገኝ ነገር ካለ ጫማ ጨረስኩ ለማለት የምፈልግ ከሆነ አንድ እህት ልጅ አለ፣ አርክቴክት አለ፣ ደውልለታለሁ። ዳግማዊ እንደዚህ እፈልጋለሁ እለዋለሁ። ይሄን ምን ትፈልጋለሁ ነው የሚለኝ። በቃ እዚህ ቦታ አስተማርኳቸው ምናምን እንደነገርኩ ልጆቹ ቢያገኙኝ እኔ አስተማርኳቸው በእርግጥ ቀና አመለካከትና ጥሩ ነገር ሊያስቡ እንደሚችሉ አልጠራጠርም። እንግዲህ ያው ከሞላ ጎደል በአንደበቴ መግለጽ የምችለውን ያህል ስለ ራሴ እንደሰማችሁት አስተምሬ ያበቃኋችሁ ተማሪዎቼ ስለ እኔ መልካም አስተሳሰብ ኖራችሁ በሕይወት ሆናችሁ ይህን እንትን የምታዩ ሰው ወዳጆቼ፣ የቅርብም የሩቅም የነበራችሁ የምታውቁኝ፣ በተሻለ መጠን የተሻለ ሕክምና ባገኝ ለቀረው ሕይወቴ ሰርቼ ማግኘት የምችልበት ሁኔታ እግዚአብሔር ጋር የሚፈጠር ከሆነ እንግዲህ ይህን ፕሮግራም የምትከታተሉ ሁሉ ያው የተቻላችሁትን ብታረጉልኝ ደስታው ከእግዚአብሔር ምስጋናውን ከእግዚአብሔር ውለታችሁን ይከፈላችኋል። መቼም ምንም ባላረግ በተለይ የኢትዮጵያን ተማሪዎች እንዲሁም ካለፉ በኋላም ጥሩ ደረጃ ከደረሱ በኋላም
የቀድሞ ትምህርት ቤታቸውንና መምህራኖችን የማሰብ ነገር አላቸውና ይህን ፕሮግራም ሲከታተሉ በኢትዮጵያም እንዲሁም ከኢትዮጵያ ውጭም ያሉ ዝም ይላሉ ብለን አናስብምና የቀድሞ መምህራችሁን መምህር ሰለሞንን እንድትደግፉ የተሻለ ሕክምና እንዲያገኝ ጥሪያችንን እናቀርባለን። እስቲ በተለይ እናንሳ፣ የእርሶ ህይወት ምን ያስተምራል? የመምህር ህይወት አለ፣ ከዛ ደግሞ ጉዳት ከደረሰ በኋላ ያለ ህይወት ምን ያስተምራል ለሌሎች? ሙሉ አካል ኖሮ ህብረተሰብህን፣ አገርህን ሲጀመር ከራስህም ከቤተሰብህም ለመሆን ሙሉ አካል ሊኖርህ ግድ ነውና መቼም ኃላፊነት በማይሰማቸው ሰዎች አማካኝነት እንዲህ አይነት ጉዳት ደርሶ ከስራ ውጭ ሆነ የምትኖረው ህይወት የሰማይና የምድር ያህል ልዩነት ያለው ፍጹም የበታችነት ስሜት ተሰምቶ ከሰው በታች ስምህ ራሱ አካል ጉዳተኛ ተብለህ የምትኖርበት ሁኔታ ሲፈጠር ደስ አይልም። ልዩነቱ ብዙ ነውና በዚህም በዛም ያለው እግረኛውም አሽከርካሪውም በስነ ስርዓት ህይወቱን ለራሱም ለሌላውም ተጠንቅቆ መኖርን ቢላመደው ህብረተሰባችን በጣም መልካም ነገር ነው። ብዙ ጊዜቱንስ እንዴት ነው የሚያሳልፉት? ቤት ውስጥ ብቻ ነው የሚያሳልፉት ብዙ ጊዜዎት? ብዙ ጊዜ ያው አነባለሁ፣ ማለት ያነበብኩትን መጽሐፍ ደግማለሁ፣ ልቦለድ ምናምን አነባለሁ በቃ እና CNN BBC ምናምን ዜና ያለው። ከዛ ውጭ አሁን ደግሞ እሱም ስንት ጊዜው ካልተከፈተ የእሷ ከምትሰቃይ ጀምሮ ከታመመች ጀምሮ ቲቪውን ተከፍቶ ያውቃል። የበፊቱን ነው የምነግርህ። ከእሷ መታመም በፊት ያው ብዙውን ጊዜ ውሎዬን በማንበብ ጉዳት በማንም ይሁን በማንም ምክንያት አደጋ ሊደርስ ይችላል፣ ጉዳት ሊደርስ ይችላል። ሰዎች ህይወታቸውን የሚያጣሉ፣ ለረጅም ጊዜ ደግሞ የአካል ጉዳት ተዳርገውም ከፍተኛ የህይወት ምስቅልቅል ውስጥ ይገባሉ። ከዚህ እንዲጠበቁ ሰዎች ጤነኛ ሆኖ መስራት ተመራጭ ነው። ይሄ ነገር እንዳይመጣ የበኩላቸውን አስተዋጽኦም እንዲያደርጉ ከእርሶ ጉዳትም ሌሎች መማር ስለሚጠበቅባቸው ምክንያቱ በእኔ ባይሆንም ጤነኛ መሆንን የመሰለ ነገር የለም የሚል መልእክት ካሉት እስቲ እናንሳ። መጨረሻ እንግዲህ ለህብረተሰባችን በመጨረሻ ላይ ምናልባት እንደ መልእክት ማስተላልፈው እንደ ጠቃሚ መልእክት ቢሆን ማስተላልፈው ነገር ቢኖር ጥንቃቄን፣ እርጋታን የመሰለ ነገር የለም። እርጋታና ጥንቃቄ ሁሌም ፖዚቲቭ እንጂ መጥፎ የሆነ አሉታዊ ጎን የላቸውም። የተረጋጋ የተጠነቀቀ ራሱን ከጉዳት ይጠብቃል፣ ሌላውንም ከጉዳት ይጠብቃል። መቼም ቢሆን እንዲህ ላለመሆን እኔ ላይ የደረሰው ነገር እናንተ የራሴ ሰዎች ዜጎቼ ላይ እንዳይደርስ መሆን ያለበት ነገር ያው መረጋጋትና ጥንቃቄን የህይወት መመሪያ አድርጎ መኖር የግዴታ አስፈላጊያችን ነው። በየስራ ቦታችን፣ በየምንቀሳቀስበት ቦታ፣ በውሏችን ሁሉ እርጋታና ጥንቃቄ አይለይም። እርጋታና ጥንቃቄ ሁሌም ውጤታቸው ቆንጆ ስለሆነ እናመሰግናለን። በተለይ የቲዮስ መልቲሚዲያ አደጋ እንዳይደርስ ይሰራል። አደጋ ከደረሰ በኋላ ደግሞ ባደጉትም ሀገሮች ከፍተኛ የሆነ ጥንቃቄ አድርገው አደጋው ቁጥሩ ቢያንስም አደጋ ይደርሳል። ነገር ግን ከአደጋ በኋላ የአደጋ ተጎጂዎች ወጥተው ሌሎች ጉዳት እንዳይደርስባቸው የሚያስተምሩበት መንገድ ይኖራል። ህይወታቸው ደግሞ የተመሰቃቀለ ብዙዎች ስለሆኑ እነሱ እንዲታዩ፣ እንዲደገፉ፣ ሌሎች ረጂዎችም እንዲመጡ ቲዮስ መልቲሚዲያ በቴዲ አሽከርካሪ ማሰልጠኛ አማካኝነት ስጦታዎችን ያበረክታልና እርሶም
ለብዙ ለትንሽ ነገርም ብትሆን እቺን ነገር ይቀበሉን። አስተያየትም ካሉት በቲዮስ መልቲሚዲያ ስም አስተያየቶትን መስጠት ይችላሉ። እንዲሁም ደግሞ ቅድም እንዳነሳ ነው ሁሉ ብዙ ያስተማሯቸው በበጎ ነገር ላይ የደረሱ ጥሩ ደረጃ ላይ የደረሱ ይህን የሚመለከቱ ተማሪዎችዎት አስተዋጽኦ ያደርጋሉ ብለን እንጠብቃለን። መልእክት ካሉትም በዚህ ነገር ያው ቅድም እንዳልኩት ነው የኔ ህይወት አሁን በቀረው ህይወቴ ላይ ጤና ታክለውበት፣ በቅድሚያ ግን እናንተን ቲዮስ መልቲሚዲያ ከልብ ምስጋና ማቅረብ እፈልጋለሁ። ጉዳቴን ተረድታችሁ ሰዎች ጥንቃቄ እንዲያደርጉ፣ ሰዎች መኪና አደጋ ምን ያህል ህይወታቸው ወደ ከፋ ደረጃ እንደሚለወጥ አንዳንድ ነገሮችን አስተያየት እንድሰጥ አቅርባችሁ እንትን ላረጋችሁት፣ እንዲሁ ላረጋችሁልኝ የገንዘብ እርዳታም በጥልቅ አመሰግናለሁ። ከልቤ እግዚአብሔር ይስጥልኝ፣ አመሰግናለሁ። እንግዲህ ከዚህ ባለፈ ማለት የምፈልገው ቅድም ትንሽ ጠቀስ አድርጌዋለሁ። ያው በራሴ እንትን ተማሪ ሆናችሁ በእኔ አስተማሪነት ያለፋችሁ ዛሬ ጥሩ ጥሩ ቦታ የምትኖሩ የድሮ አስተማሪያችሁ ሰለሞን እንደዚህ ሆኖ የምታዩት በሕክምና የተሻለ ነገር አግኝቶ የተቀረችውን ህይወቱ ሰርቶ አግኝቶ ራሱን እና ቤተሰቡን የሚጠቅምበት ሁኔታ ልትፈጥሩለት ከቻላችሁ በግራም በቀኝም የምታውቁኝ በአካል የምታውቁኝ የቅርብ የሩቅ ሰዎችን የተሻላችሁን የምታደርጉልኝ በማክበር በትህትና በፈጣሪ ስም ጠይቃለሁ።